ፕላትፎርሙ በጣም አሪፍ ነው። ገብታችሁ ስሩበት። ብዙ ሰው አላወቀውም። ከፖፖ ጋር ተቀራራቢነት አለው። የሚቀራረበው ያው ሁለቱም ያለ ኤክስቼንጅ ስቲል ኒድ ያው ማስተካከል ስለማይቻል ይህም ስቲል ኒድ ይፈልጋል። ግን ገብታችሁ ስሩበት። የሚገርም ሰኞ ሰኞ የሚገርም ኮሚሽን አለው። ስለዚህ በተቻላችሁ አቅም ያላወቀ አሳውቅ እባካችሁ። የሚያውቅ ሰው ካለ ስለ ፕላትፎርሙ እንዲያውቁ አድርጓቸው፣ ይጠቀሙበት። እኔ ኦልሬዲ 8 ቀኔ ነው፣ ግን ኢንቨስት ካደረግንበት እጥፍ እናገኛለን። በጣም አሪፍ ፕላትፎርም ነው። እኔ ወድጄው እየሰራው ነው ያለሁት። ገና 8 ቀኔ ነው። በ8 ቀኔ እንዲህ ካንበሻብሹኝ ወር 2 ወር ደግሞ ከሆን ከዛ በላይ እንደማገኝ ስለማውቅበት እየሰራሁበት ነው። እና ጌሞቹ በጣም አሪፍ ናቸው። ጌሞቹም አሪፍ ናቸው። ጌመሮችም ሳቡበት። ጌመር በኢንቪቴሽን $4 ይከፍላል። አንድ ሰው ኢንቫይት አድርገን 7 ቀን በትክክል ከሰራለን በአንድ ሰው $4 ይከፍላል። 100ም 200ም ሰው ኢንቫይት እናድርግ። በዛ ዊዝድሮ ሜተድ በፔሮል እና በባይናንስ በኩል አለ። ሶ ዩ ካን ቹዝ ቡም ላይቭ። ከዚህ በፊት 3 ቪዲዮ ስለ ቡም ላይቭ አፕሊኬሽን ሰርቼላችሁ ነበር። እነሱ ግን ቫይራል ሊወጡ አልቻሉም። ስለዚህ ይሄ ቪዲዮ ቫይራል እንዲወጣ ላይክ እያደረጋችሁ ለብዙዎቹ ለሚሰሩ ሼር አድርጉላችሁ። እናንተ ባሰሩ እንኳን እና በአንድ ሰው $4 በኢንቫይት ብቻ ይቆጥራል። ኤጀንት ኮሚሽን 3% ብሎ ነው የሚጀምረው እስከ 15%። የሰራሁላችሁ ቪዲዮ ስላለ እሱን ወደ ኋላ ተመልሳችሁ መመልከት ትችላላችሁ። አሁንም ፓርት 1 ፓርት 2 እያልኩ ደግሞ ካከፋፈቱ እስከ ዊዝድሮ አደራረጉ በቀጣይ ቪዲዮ እያልን የምንመለከተው ይሆናል ማለት ነው። ስለዚህ አፕሊኬሽኑ አሰራሩ ሙሉ ቴሌግራም ቻናል ላይ ወይም እዛው ፕላትፎርም ላይ መታችሁ መጠየቅ ትችላላችሁ። እንደነገርኳችሁ ምርጥ አፕሊኬሽን ነው። ቶሎ ብላችሁ ጀምሩ። ምንጊዜም ቀድሞ የጀመረ ተጠቃሚ ስለሚሆን በሌሎቹ ፕላትፎርም መማር አለባችሁ። ፖፖን አሁን ቀድሞ የጀመረ ሰው ምን አይነት ነገር እያደረገ እንደሆነ ታውቃላችሁ። መኪና እስከ መግዛት ድረስ የደረሰ ሰው አለ ማለት ነው። እና የፕላትፎርም ሊሆን ይችላል ለኛ አሪፉ ማለት ነው። ስለዚህ ተጠቀሙበት እንዳያመልጣችሁ።